እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቅ አማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልን። እስከ ነገ ብቻ። ነገ ኬትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልን። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀሉ ፈልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸገረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ይኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀ እኔን መቶ ብድር ይጠይቃል። ምን አይነቱ ደፋር ነው? እናት ጥዬሽ ጠፋሁ አይደል? አሁን አይደል የወጣው? እኔ አባት ምንድነው? ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? አልተጨነኩም። አንቺ እኮ በስስት ስለምታዩኝ ነው። ምንድነው እናት? ከየት አምጥተሽ ነው? የመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ መቀበልሽ? አብለኝ ሸጨው ነው እናት። አታድርጊው እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀበል አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩን ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከብሉ በላይ ሲኖር ሌላ ጊዜ ትገዛልኝ ነበር።